የሰፈር ጥበቃ ይህንን ጥያቄ አልጠይቀኝም። ገባ? መኩሪያ ግን ከመጣበት ጊዜ ጀምሮ በጣም ቀልጣፋ እና አይደለም 204,000 ላይ ቆሟል። ቪው ደግሞ እይተው በጣም ወርዷል። ነገር እንዲለቅ ለብዙ ሰዎች እንዲደርስ ላይክ ማድረጋችሁን ሼር ማድረጋችሁን አትርሱ። ከዛ ባሻገር ደግሞ ቪዲዮን ከመጀመሪያው እስከ መጨረሻው እንድትመለከቱ ትፈልጋለሁ። አውቃለሁ ይከብዳል፣ ከስራ አንጻር አይመችም፣ ግን ሞር እንዲታይ ሙሉ ቢታይ ለእኛ ይጠቅመናል። ምክንያቱም ብዙ ሰዎች ጋር እንዲደርስ ቁርጥ እንዳይል አንዳንድ ጊዜ ቁጭ ብለን ሙሉ ቪዲዮን መልዕክቱ ስለሆነ ትልቁ ዓላማ መልዕክቱ ስለሆነ ቁጭ ብለን ሙሉ ቪዲዮን እንድናይ አልመክራትም። ግን ከስራ ጋር ደግሞ አንዳንዴ በኤርፎን የሚያዩ ሰዎች ስላሉ ከፍተውት ድምፁ ስለሆነ ትልቁ መልዕክት ያለው እኛ ንግግራችን ላይ ስለሆነ ድምፁ ስለሆነ በኤርፎን እየሰማችሁ ሙሉን ብትመለከቱልን ለእኛ ጥቅም አለ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ናችሁ የኔ ቤተሰቦች እንዲና ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። ዛሬ በልዑል ላይ ትንሽ ልትናደዱም ላትናደዱም ትችላላችሁ። ዛሬ እህቱ ናት ይሄ ሁሉ ጉድ የምታመጣ። እንግዲህ ሚኪ ለልዑል ለደህንነቱ ሲባል እህቱን እየተከታተላት ስልኳን ጠልፎባት ነበር። ከዚያች መቅደስ የተባለችው ሴትዮ እንግዲህ እሷ እስከምትታሰር ድረስ የግዴታ ማድረግ ያለበት ነገር የእህቱን ስልክ መጥለፍ እና እዛ መቅደስ ያለችበት እንትንም ለልዑል በነገራችን ላይ በልዑል አልነገረውም። ይቺ ስውሯን እንትን ትንሿ ማትታይ ካሜራ የለችም፣ እሷን ክላሷ ውስጥ አድርጎባት ነበር መቅደስ ጋር ማለት ነው። እና አላቅም እንግዲህ እህትየዋ ምን እንዳለችው ለልዑል ምናምን ለምን ትከታተላታለህ እና ስልኳን ለምን ጠለፍክ? ትንሽ ነገር ተባባሉ ከሚኪ ጋር። እንግዲህ ትናንት ይህ ሁሉም ታደርገው እንግዲህ የገዛ እህቱን ደስታቸውን እንኳን በደንብ ሳያጣጥሙ እነሱን ለማጣላት እነሱን እንትን ለማለት ምን ያክል ርቀት እንደምትሄድ የውሸቱ ውሸት ሚኪ ከዚህ በፊትም የልዑልን እህት የምታደርገውን ስራ ስለሚያውቅ ነው ስልኳን መጥለፍ እሱን አደጋ ላይ እንዳጠው። ከዚህ በፊት ታስታውሳላችኋ? ከዛች ከአክስትየዋ ጋር ሁና ምን እያደረገች እንደነበረ አታርግ የተባለውን ቀለበት በተኛበት ያረገችለት እህቱ። ካላያችሁ እንግዲህ ወረድ ብላችሁ እህቱ ምን አይነት እንትን ሴት እንደሆነች እና ያንን ስላየ ሚኪ ዛሬም ሌላ ነገር ከምታመጣበት ብሎ ነው እንጂ ሌላ ነገር አስቦም አይደለም። ይሄን ነገር ሂዳ ለልዑል ነው የነገረችው። ስልኬን እየጠልፉ እየተከታተለኝ ነው ሚኪ፣ ብዙ እሱ ያላረገውን ብዙ ነገር ለልዑል አለችው። ልዑል ደግሞ ቀጥታ ደውሎ እዚህ ቦታ ና ብሎ እንግዲህ ሚኪን የማይሆን ቃላት ተናገረው። አንደኛ ነገር እህቴ እንድትከታተላት ለራሱ ለደህንነቱ ብሎ እንትን ያላዘጋጀለትን እንትን አንደኛ ነገር ደስታቸውን ገና እንትን ሳይሉ ይቺ ልጅ ምን ያክል እንትን እየፈጠረችባቸው እንደሆነ አላውቅም። አሁን እሷ ይቺ እንደዚህ ስላለች ሚኪና ልዑል ይጣላሉ አይጣሉም፣ ግን አንዳንዴ የማይደረግ ነገር ባናረግ ጥሩ ነው። እናትየዋ አሳልፈህ ለህግ ስጣት፣ እህትህ በተደጋጋሚ ከኤልሳ ጋር የምታደርገው ነገር ጥሩ አይደለም ብላ የገዛ እናቱ የልዑል እናት አለች። እንግዲህ ከእናቱ በላይ ማንንም ሊያምን አይችልም። ልዑል ግን አያምንም። በአይኔ ካላየው የሚለው ነገር አለ። በአይኔ ካላየው አላምንም። ሰሞኑን ከኤልሳ ጋር ቪዲዮ እየሰሩ ነው፣ አንተ ገጠር ባለህበት ሰዓት ብዙ ነገሮች እየሰሩ ነው ብትለው ቪዲዮውን ከአዲስ የከፈቱትን እንትኑን ቢያሳየው ሚኪ እኔ ልጁ አረተው ግን እኔ ምንም ነገር አላችሁ በኋላ ችግር እንዳትፈጥርበት ብቻ። አንደኛ ነገር መቅደስ እዛ ቤት እስካለች ድረስ ግዴታ ሚኪ ልዑል ክፉ ቃላት ተናገረው አልተናገረው እህቱን መከታተል አላቆምም ብሏል። እንደገና ነገር ስልኳንም የጠለፍኩት አውቄ ነው የምታደርገውን ስራ ስለማቅ ነው ብሏል።
እሷ ግነት ምንም እንትኔን ነፃነቴን አሳጥቶኛል። ለምን ልጅቷ ምን አይነት ቀበጥ እንደሆነች ግን እኮ ቅዝን አለችባቸው ከላያቸው ላይ የሆነት ምን አይነት ቀበጥ እንደሆነች ሆን ብላ ሰዎችን እንትን ለማለት ከእያንዳንዱ ሰከንድ የምታረጋቸው ነገሮች እኔ አላቅም። የአሁኑ ደግሞ ትንሽ የበዛ ይመስለኛል። ከመቅደስ ጋር ገና አሁን እንትን ከእነሱ ጋር ከመጣች ገና ሶስት ቀን ነው የሆናቸው። 3 4 ቀን ለምን ጊዜው እንደተግባባች በጣም ይገርማችኋል። ሰከንድ አይፈጅባትም እኮ በቃ ሰዎችን እንትን ለማለት የሆነ ያልሆነ ከምን ከምን እንደምታገናኘው ራሱ አላውቅም። የልዑል እናት በተደጋጋሚ ከሷ ክፍል አትሄጂ፣ ልዑል ሲወጣላት መቅደስ የሚጠብቃት ልጅ እነሱ ምን አገባቸው? የሆነች ገንዘብ የሆነች እንትን ከሰጠሽው ምንም አይልሽም፣ አይከለክልሽም። ከእሷ ጋር እንድትገናኝ ከእሷ ጋር እንድታወራ ይፈቅዱላታል። ልዑል በሌለበት ሚኪ በሌለበት እሷ ኦልሬዲ ተዘግቶባት ነው የምትውለው ልጅቷ መቅደስ። አንደኛ ብዙዎቻችሁ መቅደስ ለምን እሱ ቤት እንትን አለች፣ ለምን አትታሰርም? አባቱ እስከሚገኝ ድረስ አቶ ወርቁ ያለበትን በደንብ ታውቃለች። እና እሷ ደግሞ ቅጣቷ እንድታገኝ ከልዑል ቤትም ቢሆን ለምሳሌ እዛ እስር ቤት ከሆነች በሚፈልጉበት ሰዓት አውጥተው ጥያቄ ለመጠየቅ አይፈቀድላቸውም። ኦሬዲ አሳልፈው ለህግ ከሰጡ ማለት ነው። ብዙ እንትኖች አሉት እና ለሱ ሲሉ ከራሳቸው ጋር አስቀመጧት። ሁሉን ነገር እንትን እያሉ አባቱ እስከሚገኝ ድረስ እሱ በህይወት አለ የለም። በእርግጥ በህይወት እንዳለ ያውቋል። እሷም ትንሽ እንትን እያለች ነው፣ ግን ማደራደሪያ እያቀረበችለት ነው። ብዙ ነገር ስላልተቀበለ ሳትወድ በግዷ ታሳያለች ብሎ ነው ቤት ውስጥ ያስቀመጣት። የብዙዎቻችሁ እንትን ስለሆነ ነው። ለምን አትታሰርም? ለምን እሱ ጋር ለምን ሌላ ችግር ትፈጥርበታለህ? የምትሉ ሰዎችም አላችሁ። ከባድ ነው እህቶች። መቅደስ ሳትሆን ችግር የምትፈጥርበት ማናት ካላችሁ እህት ልዑል ትልቅ ችግር የምትፈጥርበት መቅደስ አይደለች። መቅደስ አንድ ጊዜ አምና ቁጭ ብላለች። ኦሬዲ እህቱ ናት ጥላት የሆነችበት። የእሷ ጉዳይ መቼ እንደሚያልቅ አላውቅም። እኔ እንግዲህ ልቦና ይስጠን ለሁላችንም። ከዚህ በፊትም በጣም ብዙ ነገሮችን በውሸት እያስማለች በውሸት በቪዲዮ እንኳን ተቀርጾ ምናምን እንኳን እየታየባት እሷ ልታምን አልቻለችም እንትኗ። ግን ደግሞ ዛሬ ደግሞ ከመቅደስ ጋር ስለሆነ ሚኪ ደግሞ ያው ትንሽ ሆድም የባስ ብሶታል፣ የሆነ እንትን ብሎታል። በድብቅ እየተከታተለኝ ነው ብላ መጀመሪያ ለልዑል እያለቀሰች ምናምን እያስመሰለች ታውቃላችሁ ልጅቷ ምን አይነት ቀበጥ እንደሆነች። እሱ ደግሞ ለእህቱ ያለው እንትን እኔ አላውቅም። እናንተ እንደዚህ እያደረገች ራሱ ይወዳታል። እህትክን ጥላ ወይም እንትን በል አይደለም፣ ግን በጣም ሲበዛ ነው የሚያቀብጣት። ከዛም ይመስለኛል ልጅቷ በዚህ ልክ እንትን የምትልበት። ግን ደግሞ እግዚአብሔር እንግዲህ አላውቅም። ሲበዛ ማርም ይመራል። የእውነት በየጊዜው የእነሱን ንትርክ መስማት ራሱ ያስጠላል። እናቱ ቁጭ አድርጋ የልዑል እናት ሚኪ በሌለበት ለራሱ እንግዲህ የልዑል ያችም ሴቷም ልጇ ናት፣ ልዑልም ልጇ ነው። ለምንም እንትን የምትል አይደለም። ግን ደግሞ እናት ያየችውን ነገር ነው የምታየው። ልዑል በሌለበት በጣም ብዙ ነገር ስትሰራ የነበረች ልጅ ናት። ይቅር በሉኝ ብላ ሁለተኛ እንትን አልልም ብላ ከኤልሳ ጋር የምትሰራ ልጅ ናት። ከሷ ጀርባ ደግሞ ምን አውቃለሁ ከነዛኞቹ አክስቶቿ ልጆች ጋር አላውቅም። አሁንማ ሰላም በቃ ሚኪም እዛም ስለነበረ ነፃነት ተሰጣት እንደፈለገች ነበረች። እና አሁን ትንሽ አዲስ አበባ ከመጡ በኋላ ያንትኗን አጣች፣ ነፃነቷን። ገባችሁ? በየእንትኑ የምትሄድ በፈለገችው እንትን የምትል አሁን ትንሽ ሚኪ ደግሞ ይቺ መቅደስ እዛ ቤት እስከምትወጣ ድረስ
የምታደርጋቸው ነገሮች ሁሉ እንትን ስለተባለባት ለማጣላት ይሆን ሆን ብላ ውሸቷን ይሁን አላውቅም። ሚኪ ሲጀመር ሰው አልቀጠረም እሷን እንዲከታተላት፣ ስልኳን ብቻ ነው የጠለፍኩት ብሏል። እሷ ግን በውሸት ሰው አቀጥሮ ስወጣ ሱቅ ራሱ ተከትሎኝ የሚወጣ ሰው አለ ሚኪ ቀጥሮ ምናምን ብላ ከልዑል ጋር ታዲያ ቢቀጥርላት እኮ ለራሷ ደህንነት ነው ቢገባት። እንዴ ልጅቷ ግን የሆነ እንትኗ የለቀቀ ነገር ነው እንዴ ጎበዝ። ለወንድማችሁ ደግሞ እንደዚህ አይነት ነገሮች በየጊዜው አዳዲስ አጀንዳ እያመጣች ሆን ብላ እንደውም ልዑል መቅደስ ምንም ነገር አታረገው መፈራለት የገዛ እህቱን ነው። እሱም አያምናትም ስትወጣ ስትገባ። ስለዚህ እያየን ዝም አንልም ብለን ነው ሚኪን ከሚኪ ጎን የቆም ነው። ሚኪ የሆነ ነገር ካላየ ደግሞ ዝም ብሎ በውሸት የሚያወራ ሰው አይደለም። በተከታታይ ዝም ብላችሁ ካያችሁት ሚኪ አንድ እውነት ካላዘ በውሸት ወይም እንትን ብሎ አስመስሎ ምናምን እንትን አይልም። ከዚህ በፊት ከኤርሚያስ ጋር የተጣሉበት ምክንያት በዚች ልጅ ምክንያት ነው። ወታ ከሌላ ጎረምሳ ጋር ምናምን ስታወራ አምሽታ ስትመጣ ልዑል ደግሞ ይሄን ነገር ብትነግሩት ወይ በቪዲዮ ቅርጻችሁ ካልሆነ እንደዚህ ያደረገች ብላችሁ ብታወሩት አያምናችሁ እና ይሄ ነገር ትንሽ አበሳጭቶታል። ጋይዝ አላቅም ምን እየተፈጠረ እንደሆነ ግራ ነው ግራ ግብት ነው የሚላችሁ የእውነት። ትናንት ወዲያ ከ3 ቀን በፊት ቤታቸው ውስጥ እንደዛ ምግብ አዘጋጅታ ሰርፕራይዝ አድርጋ የጠበቀችውን ልጅ አሁን ደግሞ አመስግኖ ሳይጨርሳት ሌላ ነገር ትፈጥራለች። ሰው እንዴት አይነት ተፈጥሮ ነው ያለው ጎበዝ! ወይኔ አሁን ልዑል ያለው አማራጭ ምን ብሏል መሰላችሁ? መቅደስን ከዛ ከሱ ጎን ነበረች ከቤቱ ትንሽ ነው እንትን የሚሉት እና ከዛ አውጥቶ መካዘን አላቸው እንደዚህ አንዳንድ ትሎ ሲመጡለት ጥያቄ እስከሚጠየቁ ድረስ የሚቆዩበት ከዛ ለመውሰድ ወስኗል። እንግዲህ አላቅም ከዛ ብትሄድ የተሻለ ይመስለኛል። ምክንያቱም አንደኛ ለራሱ ደህንነት፣ ሁለተኛ እናቱንም እንደፈለገ ሰላም ትሆናለች። በሰቀቀን አሁን እንትን አለ እያለች እናቱም ከምትሳቀቅ ራቅ አድርጎ አላቸው መካዘን ከአንዴም 2 አለ ብሏል። ስለዚህ እዛ ወስዶ ማስቀመጥ ይችላል። ስለዚህ በተደጋጋሚ ስለሱ ጭንቀት እናቱ ራሱ ሚኪ ከነገራችን ላይ እረፍት የሚያስፈልገው ልጅ ነው። ግን ደግሞ እያያችሁት ነው ከመጣ አንስቶ ልዑልም ሆነ እሱም ወደው እንደመጣ ተገኘ ከተባለበት ቀን ጀምሮ እየሰራ ነው ያለው እየደከመ። ግን ደግሞ አንዳንዴ ስራችሁን የሚያበላሽባችሁ ቤታችሁ ውስጥ ሰው ካለ የነሱ መድከም የነሱ መሮጥ ምንም ዋጋ የለውም። ስለዚህ ከስር ያሉትን እያጸዱ ቢሰሩ ይሻላችኋል። ብቻ የልጅቷን ጉዳይ ብዙዎቻችሁ ያናድዳችኋል። ከኤልሳ ጋር እንኳን ስላያችኋት እኔ እንኳን በትንሹ ከነሱ አምጥቼ አሳይቻችሁ ከኤልሳ ጋር የሰራችሁን ቪዲዮ በጣም ብዙዎቻችሁ ኤልሳ ለምን አትታሰርም እንትና ለምን እንትና አትልም እያላችሁ ነው። ግን እኔ አዛዥ ብሆን አንድ ቀን አላሳድራትም ነበር። የእውነቴን ነው ብላችሁ ሁለታቸውንም አንድ ቀን አላሳድራቸውም ነበር። ግን ምን ዋጋ አለው ወገን? እኛ ማውራት ብቻ ነው የተፈቀደልን። ከዛ ውጭ ምንም ነገር ማድረግ አንችልም። ያው እሷ እንግዲህ ኤልሳ አሁን ላይ እንኳን ብዙም እንትን አልፈጠረችም ወከባ፣ የራሷን ነው እየሰራች ያለችው። ከልዑል ጋር ምንም የሚያገናኛት ነገር የለም። ያው አሁን ስለመጣም ብዙም እንትን እያለችም አይደለም፣ በራሷ እንትን እየሰራች ነው። ኤልሳን ተዋት፣ እርሷት በቃ። ችግር የሆነችበት እህቱና መቅደስ ናቸው። ከነሱ ውጭ ስለ እንትና አትጠይቁኝ።
እሷ ሲፈልግ ራሱ እንትን ወጥቶ ይናገራል። አብረው መስራታቸውም ተፈቅዶላቸዋል። አብረው ቪዲዮ ይስሩ ተብለው። ስለዚህ ምንም የሚያስጨንቃችሁ ጉዳይ የለም። አብዛኞቻችሁ አብረው ቪዲዮ በመስራታቸው ደስተኛ ያልሆናችሁ ሰዎች አላችሁ። እንዴት ያ ሁሉ ነገር አሳልፈው ያ ሁሉ ነገር ተፈጥሮ እያላችሁ ኤልሳ እና የልዑል እህት እንዴት ቪዲዮ ይሰራሉ? እንዴት አንድ ላይ ምናምን እያላችሁ፣ ግን ደግሞ ይሄ ነገር ስለተፈቀደላት ነው። አንደኛ ነገር ከቤተሰብ ባይፈቀድላት እህትየዋ ድፍረትም አይኖራትም ወጥታ ለመስራት። ስለዚህ እነሱ ከፈቀዱ እኛ ምን ቤት ነን? እስኪ ንገሩኝ። ዝም ብለን ማለፍ ነው። ለማንኛውም ሰላማችሁ ይብዛ፣ ላብዛባችሁ። ቪዲዮውን ስትጀምሩ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ያደርግልን እያልን ባላችሁበት ሰላማችሁ ጊዜ ዝት ትርፍርፍ ይበልልን። ወዳችሁ ፈቅዳችሁ ገብታችሁ ላይክ ሼር ለምታደርጉ ደግሞ በጣም ነው የማመሰግናችሁ። ባይ ባይ።